እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጉበታችን በየጠዋቱ ብንመገበው በከፍተኛ ሁኔታ የሚወደው አንድ ድንቅ የሆነ ምግብን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ። ይህ ቪዲዮ በፍጹም እንዳያመልጣችሁ። ጥያቄ ካላችሁ ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጉበታችን በከፍተኛ ሁኔታ የሚወደው አንድ ድንቅ የሆነ የጠዋት ምግብ ቀይ ስር ነው። በተለይ ከሎሚ ጋር ከተጠቀማችሁ ይበልጥ የተሻለ ነው። ይህ ልትበሉት ከምትችሉት የጉበታችን ድጋፍ ሰጪ የጠዋት ምግቦች ውስጥ አንዱ ነው። እናም ብዙ ጊዜ ቀይ ስርን ችላ ትሉታላችሁ። ለምን እንደሆነ እኔ እንጃ። ቀይ ስር ግን ሱፐር የሆነ ምግብ ነው። ለጉበት ብቻ ሳይሆን ለመላ አካላታችን ድንቅ ጥቅምን ይሰጠናል። ጉበታችን ለምን ቀይ ስርን እንደሚወድ ልንገራችሁ። አንደኛ፣ ቀይ ስር የጉበት መርዛማ ንጥረ ነገር ማስወገጃ መንገዶችን ያነቃቃል። ቀይ ስር በቤታ ላይን የበለጸገ ነው። እነዚህ ኃይለኛ አንቲኦክሲዳንቶች ሲሆኑ የጉበት ሴሎችን ከመርዝ ጉዳት ይከላከላሉ። የደረጃ 2 መርዛማ ንጥረ ነገር ማስወገድ ሂደትን መርዞች የሚረግቡበትና የሚወገዱበትን ይደግፋሉ። በጉበት ሴሎች ውስጥ የስብ ክምችትንም ይቀንሳሉ። ይህ ማለት ጉበታችሁ ቀኑን ሙሉ ቆሻሻን በብቃት ማቀነባበር ይችላል ማለት ነው። ሁለተኛ፣ ቀይ ስር የሐሞት ፍሰትንም ያሻሽላል። ስብን ለማስወገድ ደግሞ ሐሞት ወሳኝ ነው። ጉበታችን ሐሞትን፣ ስብን ለመስበርና መርዞችን ደግሞ ከሰውነት ለማውጣት ይጠቀማል። ቀይ ስር ታዲያ የሐሞት ምርትን ያነቃቃል። የሐሞት መዘግየትን፣ የጉበት ስብና የሐሞት ጠጠር ዋነኛ መንስኤውን ይከላከላል። የተሻለ የሐሞት ፍሰት ካለ በጉበት ውስጥ የሚቀረው ስብ ይቀንሳል ማለት ነው። ሶስተኛ፣ ቀይ ስር ወደ ጉበት የሚሄደውን የደምና የኦክስጅን አቅርቦትንም ይጨምራል። ቀይ ስር በተፈጥሮ በናይትሬትስ ከፍተኛ ነው። ይህም ወደ ናይትሪክ ኦክሳይድ ይቀየራል። የደም ቧንቧዎችን ያስፋፋል። የጉበትን የኦክስጅን መጠንን ያሻሽላል። የንጥረ ነገር አቅርቦትን እናም ጥገናዎችንም ያሻሽላል። በጥሩ ሁኔታ ኦክስጅን የሚያገኝ ጉበት ስብን በተሻለ ሁኔታ ያቃጥላል እናም በፍጥነትም ይድናል ማለት ነው። አራተኛ፣ የጉበት ብግነት ወይም ደግሞ ኢንፍላሜሽንን እናም የስብ ክምችትንም ይቀንሳል። ቀይ ስር የኦክሲዲቲቭ ስትረስን ይቀንሳል። የኢንሱሊን ሴንሲቲቪቲንም ያሻሽላል። ትርፍ ግሉኮስ ወደ ጉበት ስብ እንዳይቀየርም ይከላከላል። ይህ በቀጥታ የጉበት ስብ እድገትንም ያዘገያል ማለት ነው። ታዲያ ጠዋት መመገብ ለምን ምርጥ ጊዜ እንደሆነ ልንገራችሁ። በጠዋት ወቅት የጉበት ግላይኮጅን ዝቅተኛ ነው። መርዛማ ንጥረ ነገሮችን የማስወገድ እንቅስቃሴም በተፈጥሮ ከፍ ያለ ነው። የኢንሱሊን ሴንሲቲቪቲም የተሻለ ነው። በጠዋት ቀይ ስርን መመገብ የጉበት ኢንዛይሞችን ያስነሳል። ለቀኑ የስብ ማቃጠል ሁኔታን ያዘጋጃል። እንዲሁም በኋላ ላይ የሚመጣን የምግብ ፍላጎትንም ይቀንሳል ማለት ነው። ታዲያ በጠዋት ቀይ ስርን ለመመገብ ደግሞ ምርጥ የሆኑ መንገዶችን ልንገራችሁ። አንደኛ፣ ጥሬ ቀይ ስርን ከሎሚ ጋር አድርጋችሁ በጣም ምርጡ ውጤት ነው። ግማሽ ትንሽ ጥሬ ቀይ ስርን የተፈጨ ወይም ደግሞ የተከተፈ ብሌንድድ አድርጋችሁ መጠቀም ትችላላችሁ። ግማሽ የሎሚ ጭማቂ አክላችሁበት እንደ ምርጫችሁ ትንሽ ዝንጅብል መጨመር ትችላላችሁ። ጥሬ መሆኑ ኢንዛይሞቹ እንዳይጠፉ ያደርጋል። ሎሚ ደግሞ የሐሞት ፍሰትን ያፋጥናል። አማራጭ 2 ደግሞ በእንፋሎት የበሰለ ስቲምድ የሆነ ቀይ ስር ነው። ጥሬ ቀይ ስር ሆዳችሁን የሚያማችሁ ከሆነ ይህ ምርጥ ነው። እስኪለሰልስ በእንፋሎት አብስሉት። ከዛም በወይራ ዘይት አንድ ላይ መመገብ ትችላላችሁ። አማራጭ 3 ደግሞ የጠዋት የቀይ ስር መጠጥ ወይም ደግሞ ጁስን አዘጋጅታችሁ መጠጣት ነው።
ግማሽ ቀይ ስር፣ አንድ ኩባያ ውሃ፣ ትንሽ ግማሽ የሎሚ ጭማቂን ከቻላችሁ ትንሽ መጠን ዝንጅብል ጨምሩበት። ይህንን አንድ ላይ ፈጭታችሁ በባዶ ሆድ ወይም ከቁርስ በፊት መጠጣት ነው። ድንቅ የሆነ ለውጥን ትመለከታላችሁ። ታዲያ ምን ያክል ጊዜ እና ምን ያክል መጠን ይወሰዳል? በሳምንት ከ4 እስከ 6 ቀን ይህንን ተጠቀሙ። መጠን ደግሞ ከግማሽ እስከ አንድ ትንሽ ቀይ ስር በቀን ከተጠቀማችሁ በቂ ነው። ማብዛት የተሻለ ውጤትን አያመጣም። ከመጠን በላይ ማብዛት ኩላሊትን ሊያስጨንቅ ስለሚችል ከግማሽ ወይም ከአንድ ትንሽ ቀይ ስር በላይ አትጠቀሙ። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? የኩላሊት ጠጠር ታሪክ ያላቸው፣ ምክንያቱም ቀይ ስር ከፍተኛ የኦክሳሌት ይዘት ስላለው። በጣም ዝቅተኛ የደም ግፊት ካለባችሁ፣ የላቀ የኩላሊት በሽታ ያለባቸው ሰዎች መጠንቀቅ አለባቸው። እንዲሁም እርግጠኛ ካልሆናችሁ በትንሹ ጀምሩ። በሳምንት ከ2 እስከ 3 ጊዜ ትንሽ ትንሽ ከጠጣችሁም በቂ ነው ማለት ነው። ታዲያ የቀይ ስርን የጉበት ጥቅሞችን የሚያሳድጉ ምግቦችን ልንገራችሁ። ቀይ ስርን ይበልጥ ጠቃሚ ለማድረግ ከፈለጋችሁ ቀይ ስርን ከሎሚ ጋር፣ ቀይ ስርን ከነጭ ሽንኩርት ጋር፣ ቀይ ስርን ከወይራ ዘይትና ቀይ ስርን ከአረንጓዴ ቅጠላቅጠል አትክልቶች ጋር አጣምራችሁ ተመገቡት። ውጤቱ ከፍተኛ ይሆናል። ማስወገድ ያለባችሁ ደግሞ ከቀይ ስር ጋር ጥቅሙን የሚያጠፉ ከቀይ ስር ጋር ስኳርን አትጠቀሙ። ነጭ ዳቦን አትመገቡ። የተቀነባበሩ የቁርስ ምግቦችንም አስወገዱ። እነዚህ ውጤቱን ሙሉ በሙሉ ያጠፉታል ማለት ነው። ምንም ጥቅም እንዳይሰጣችሁም ያደርጋል። ለጉበታችሁም ደግሞ ጎጂ ነው። ታዲያ ከ1 እስከ 3 ሳምንታት ውስጥ ምን ልትመለከቱ ትችላላችሁ? የሆድ መነፋት ይቀንሳል። የተሻለ የምግብ መፈጨት ይኖራችኋል። የተሻለ ጉልበት ወይም ደግሞ ኃይልም ታገኛላችሁ። የምግብ ፍላጎታችሁም ደግሞ በከፍተኛ ሁኔታ እየቀነሰ ይሄዳል ማለት ነው። ማለትም አብዝታችሁ አላስፈላጊ ምግቦችን አትመገቡም። እንዲሁም የተሻለ የጉበት ኢንዛይም ውጤቶች በጊዜ ሂደት ይኖራሉ ማለት ነው። በአጠቃላይ ለጉበት ጤና፣ ለስብ ቅነሳ እናም ለመርዛማ ነገር ማስወገጃ ድጋፍ አንድ የጠዋት ምግብ መምረጥ ቢኖርባችሁ ቀይ ስር ከፍተኛ ደረጃ ያለው ምርጫ ነው። በቋሚነት ጥቅም ላይ ሲውል ቀላል፣ ተመጣጣኝ እናም ኃይለኛ የሆነ ድንቅ አትክልት ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አድርጋለሁኝ። ላይክ እና ሼር እያደረጋችሁ ደግሞ ለሌሎችም አድርሱ። ለወዳጅ ለዘመዶቻችሁ፣ ለእህት ለወንድም፣ ለቤተሰብ ሼር አድርግታችሁ እንዲጠቀሙበት አድርጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።